ዳይመንድ ምን እያደረክ ነው? ሄለን ካሹ ጋር እንዳትሆን ብዬ ነው። ብራ ድጋሜ ግን እንዲስታውራ ካየው እንጣላለን። እባክሽ የራስሽ ጉዳይ አታስፈራኝ። እግር ብላ በለው ጋሽ ማሽሟጠጥሽን ዘንድሮም አልተውሽም። ከምስጋናው በፊት ግን አደይ ምን ልርዳሽ? ደግሞ የኔ ቆንጆ ሲል እህቱ ትሆናለች ብዬ አስቤ ነበር። ከአደይ ጋር ጥሩ አይደላችሁም እንዴ? ኧረ ባረገው ምን አልሽ አንቺ? መኝታ ቤት ጎትተሽ በራስሽ ፍቃድ እያስገባሽ የሆነ ነገር አድርገን ቤታችን ማስመለስ አለብን። ሄለን አቤት ዳኒ እኮ ነኝ። አላወቅሽም እንዴ? ዳኒ አውቄያለሁ። ምን ነው ፈለከኝ እንዴ? አዎ። ወዴት እየሄድሽ ነው? ወደ ቤት። ቅር ካላለሽ ቤት ከመግባትሽ በፊት ሻይ ቡና ብንል። አልገባኝም። ለምን ጉዳይ ነው ሻይ ቡና የምንለው? ያው አንዳንድ ነገሮች ለማውራት፣ ለመግባባት፣ ለመታወቅ ያክል። አይ ከተማውን ያን ያህል ስለማላውቀው ሌላ ቀን ካቤ ጋር እንላለን። እሱንም እኮ ጋብዘዋለሁ፣ በሌላ ፕሮግራም ጋብዘዋለሁ። ግን አሁን እኔና አንቺ እንድንገናኝ ይፈልጋል። አይ ዳኒ ሌላ ቀን ይሁን። ምን እያደረክ ነው አንተ? ዳይመንድ ምን ፈልገህ ነው ከሷ ጋር እንደዚህ ቆመ የምትወሩ? ምን ሳረጋየኝ? ደመቀ ተረጋጋ። ምን እያደረክ ነው? እኔ አንቺ እንሂድ። ምንም እኮ አላረገም ዳይመንድ። እንዴት እንደዚህ ታደርጋለህ? ምን ነክቶሃል? ቆይ ይሄ ደነስ የሱን ጸባይ የማውቀው እኔ ነኝ። ምን አባቱ ፈልጎ ነው የሚከታተልሽ? እምቢ ካለ ደግሞ ይኸውልህ እደፋለሁ። ተረጋጋ እንጂ ደመቀ። ቤቱን እኮ የተከራየ ነው ከሱና ከእህቱ ነው። አውቃለሁ። ቆይ ለምን እንደዛ ትሆናለህ ታዲያ? ቆይ አንተ እኔ ከሰው ጋር በግል ማውራት አልችልም? ዝቃ ደነስ ደግሞ ታወራለን አንተ። ቆይ ከሄሉ ጋር ምን ጉዳይ ቀርቶ ነው? አረ ዳይመንዱ አረጋጋው፣ ዝም ብላ አትጩህ። ከምድረ ገጽ ሳላጠፋውን ከዚህ ሰፈር ጥፋ። ደመቀ ዛሬ ምን ሆነሃል? አረ በፈጠረ ተረጋጋ። ሄሉ አንቺ ዝም በይ። ይኸውልሽ የዚህንና የእህቱን ሴራ የማውቀው እኔ ነኝ። እሺ አንቺ ምንም የምታውቂው ነገር የለም። ቆይ ለምን አንዴ በተፈጠረ ስህተት ሁሌ ትወቅሱኛላችሁ? ለምንድን ነው የማትፈቱኝ? አንተ ደነዝ ምን አባ ለማድረግ እየፈለክ ነው? ንገረኝ፣ ምን ፈልገህ ነው? ደመቀ ይኸውልህ ትሰማኛለህ? አንተ ደነዝ ምላስን ይዤ እንደ ካልሲ ሳልገለብጥ ከዚህ ሰፈር ጥፋ። እሄዳለሁ፣ ግን አንተን ፈርቼ እንዳይመስልሽ ለሄሉዬ ብዬ። ይጥፋ በእናትህ። ቆይ ደመቀ ምን ማድረግ ነው? ቆይ ለምን ከሰው ጋር አወራሽ ብለህ ነው እንደዚህ እያደረክ ያለው? ይኸውልሽ ሄሉ አትናደጂ። ልጁ ምን ያህል አጭበርባሪ እንደሆነ ስለማታውቂው። ቢሆንም እኮ እንደዚህ አይደረግም ደመቀ። ነይ በቃ እንሂድ። ራሴ ሄዳለሁ። ለራስሽ ብዬ በተጣለው ጭራሽ እኔ ላይ ጓ። አይ ሴቶች፣ ኧረ ይመችሽ። ምን ነው ዳይመንድ ምን እያደረክ ነው? ዶክተር ማን ነህ አንተ? ለምን ፈለክ? ስማ ሙሉ ለሙሉ ስለሌሊ ህመም ትነግረኛለህ፣ አለበለዚያ አልለቀም። እሺ አልገባኝም። ቆይ ምን እያደረክ ነው? አልገባኝም አበለኝ። ሰማኛለህ? ድጋሚ እንደዚህ እንዳትለኝ። ስለሌሊ ህመም ከመጀመሪያ ጀምሮ ከኔ ጋር ነበር የምታወራው። ቆይ ለብቻዋ ተናግሮ እሷ እንደዚህ ማስጨነቁ ለምን አስፈለገ? ቆይ ለምን ደግሞ አናግሩኝ? ባቡሬ ይኸውልህ ዶክተር፣ ከኋላ ጠብቆ እንደዚህ ማድረጉን ፈልጌው አይደለም፣ ግን በቃ ጭንቀት አይገባም እንዴ? እባክህ ንገረኝ። ቆይ አልገባኝም። አንተ ለሌሊ ምን ሆነ ማለት? ቤተሰብ እንደሌላት እኮ ነግራኝ ነበር። ምን ነው ዶክተር፣ ችግር አለ እንዴ? ለሊ ምርመራዎችን በሙሉ አሁን እያየኋቸው ነበር። እና ቆይ ምን ነው የሚያሰጋ ነገር አለ እንዴ? ወደ ቤት መሄድ አልችልም ዶክተር? ቤተሰቦች እዚህ ያሉ እንዴ? ቤተሰብ? አዎ ቤተሰብ። ለሊ ምን ነው ደነገጥሽ? ዶክተር እኔ ቤተሰብ የለኝም። አልገባኝም። እናቴም አባቴም በህይወት የሉም ዶክተር። በጣም አዝናለሁ። ነፍሳቸውን ይማር። አሜን ዶክተር። ግን ዶክተር ለምንድን ነው ስለ ቤተሰቦች የጠየቀኝ? የሚያዞረኝ የሚነስረኝ ነገር ከቤተሰቦች ጋር የሚያገናኘው ነገር አለ? አይ ለሊ፣ ስለ አንቺ የምነግረው የቅርብ ሰው ካለ ላውራ፣ ካልሆነ ደግሞ ሕክምናውን በቶሎ መጀመር ስላለብሽ ስለ በሽታው ላንቺ ላስረዳሽ። አይ ማንም የለም ዶክተር፣ ለእኔ ንገረኝ። ቆይ ምንድን ነው የሆንኩት? እርግጠኛ ነሽ ለሊ? አዎ ዶክተር፣ ቤተሰብ የለኝም። ህመሜ ለእኔ ትነግረኝ ትችላለህ ዶክተር? ቆይ እኔም ልሞት ነው እንዴ? ተረጋጊ። ለሊ ተረጋጊ። ምንድን ነው ዶክተር? ታመምኩ እንዴ? ለሊ
ተረጋጊ። ካልተረጋጋሽ ማለት አንችልም። አልገባኝም። ለሊ ቤተሰብ የለኝም አለች? እኛ እንደ ቤተሰቡ አታይንም? ባቡሬ በዛ መልክ አትረዳው። ምናልባት እሷ እናንተ ላለማስጨነቅ ብላ ይሆናል። ደግሞ እኔ ስለ እናንተ ብዙ ስለማላቅ፣ በዛ ላይ ደግሞ ያለሷ ፍቃድ መናገር ስለማልችል ነው ዝም ያልኳችሁ። ቆይ በዚህ ልክ ምን ሆና ነው? ቆይ ለምን ደግሞ አትነግሩኝ? ሄሎ፣ በጣም ይቅርታ እየመጣሁ ነው። መጣሽ? ዶክተር ወዴት ነው የምትሄደው? ባቡሬ በጣም ይቅርታ ታማሚ አለብኝ። ቆያሹ ዛሬ አነጋገር እንዴት ነው የተቀየረ? እንዴት ሆነ ደግሞ? ምኑ ተቀየረብሽ? ፍክት በይ አንቺ ምን አለብሽ? የኔ ጭንቀት መቼ ይገባሻል አልከኝ። ቆይ ምን ለማለት ፈልገህ ነው? የኔ እናት ከገባሽ ግባሽ። እኔ ድክም ብሎኛል። ታውቀዋል ግን አሹ እየተነጫነጭክ ነው። ተይ ሮማኒ፣ ዝም ብለሽ አትነካኪኝ። ተይ በቃ ይበቃሻል። እንደፈለግሽ ምለምን ነው የሚመስል? ሮማኒ ነይ ወዲህ እናት። አልመጣም። ነይ ሮማን። አልመጣም። ነይ ብያለሁ። ነይ ሮማን። ሮማን? አዎ ሮማን ነይ። አልመጣም። ይሄ ደግሞ ምን ማለት ነው ሮማኒ? የ2 ዓመት ታላቅሽ መሆኔ እንዳትረሽ። ነይ ወዲህ አንቺ። ተናገር። አልናገርም። ቆይ እኔ ምን ማድረግ ነበረብኝ? እኔ ያልኩህ እኮ ሮማኒ፣ ይኸውልሽ በአደባባይ አይነገርም። ነይ ወዲህ ቀረብ በይ። ነይ በይ። ነይ ጠጋ በይ። ከዚህ በላይ? አዎ ሮማኒ፣ ክፉ ሰው እንዳይሰማሽ በጆሮሽ ነው የምነግርሽ። ነይ ጠጋ በይ እናቴ። ነይማ ልንገርሽ። አሹ ምን ማድረግ ነው? እህቴ አይደለሽ? ምን አለበት? አሹ ምን አጠፋው ደግሞ ሮማኒ? ሁለተኛ እንደዚህ እንዳታደርጋሹ። እንዴ አሁን መኮረፉ ነው? ምን ዛሬ ያደረኩት ነገር አዲስ ነገር አድርግሹ? በፊት ከብርሃኔ ጋር ስንጫወት ስምሻል ነበር። የምርክና? ታዲያ ዋሹ ዛሬ ገና የተሳምሽ አስመሰልሽው። ያኔ ልጆች ስለነበርን ነው። አሁን ግን እንደዚህ ማድረግ አንችልም። አሹ ሩቴ እንኳን መጣሽ። እስቲ እቺ ልጅ አንድ ነገር በይልኝ። ቆይ ምንድን ነው ሮሚ? እኔ የቴናት ብዬ ጉንጯን ብስማት ለምን ሳምከኝ ነው የምትለኝ ሩቴ? እንዴ ለምን? ምን ችግር አለው? የምርሽ ነው ሩታ? አዎ ሮሚ፣ ያው አሹ ከወንድምሽ ነው ብዬ ነው እኮ። እስቲ ንገሪልኝ። ሌላ ነገር አስመሰለችው እኮ። እንዴ አትናደጂ ሮሚ፣ ነይ በቃ ተያት ሩቴ። ንዴቷ ካልበረደ መች ታወራሽና። ቆይ አንተ ግን ልጅቷ ምን አድርጊ ነው የምትላት? ምን አደረኩ ሩቴ? እሷ እኮ ናት ደህና የረሳሁትን ነገር እያስታወሰች ምትወሰውሰኝ። ረሳሁት ማለት አሹ ብቻ ሮማን ማፍቀር አቆምኩ ልትል ባልሆነ። እስኪ ተይኝ ሩቴ። ጉብዝናዬ፣ ጀግንነቴ፣ ወንድነቴ ሁሉ ተሷ ፊት ሲሆን ይጠፋል። በቃ በድን ነው መሆኑ። ቆይ ለምን ደፍራት ነግራት? አይ ሩቴ፣ ጀግንነት ፍቅር ጋር ሲሆን መች ይሰራና። ይኸውልሽ አትያሽ። አንዴ ከተያሽ በቃ አለቀ እኮ ሩቴ፣ አለቀ። በመጨረሻም ከ3 ሚሊዮን ብር በላይ ቅናሽ የተደረገባቸውን አፓርትመንቶች ለሽያጭ አቅርበናል። በፒያሳ፣ ሳር ቤት፣ አዋሬና አያት ያለምንም የዋጋ ጭማሪ በተዋሉበት ሙሉ ክፍያ በሂደት ከፍለው ማጠናቀቅ የሚችሉበት በ10% ቅድመ ክፍያ ከ1 ሚሊዮን ብር ጀምሮ የመኖሪያ ቤቶችን እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ የንግድ ሱቆችን ለጥቂት ጊዜ ብቻ እየሸጥን እንገኛለን። የዚህ ዕድል ተጠቃሚ ለመሆን ፈጥነው ይደውሉ። ቴምር ፕሮፐርቲስ። ግቡ። ልጄ ልጅ ማዘራ ወይ ልጄ ማዘራ እንኳን ደህና መጣሽ። ቁጭ በይ። እንኳን ደህና ቆየሽ ልጄ። ምን ሆንሽብኝ? የኔ ወርቅ ምን ሆንሽ? ማዘራ ቆይሽ ለምን መጣሽ? እኔ እንኳን በጣም ደህና ነኝ። አየኔ ልጅ እኔ እኮ እዛ የሄድኩበት ጉዳይ አላልቅ ብሎኝ ነው እንጂ መታመምሽን ከሰማው ጀምሮ እንቅልፍ የሚባል ባይኔ ዞሮ አያውቅም። ልጄ የኔ ይዋ ምን ነው? ምን ነካብኝ? እንኳን መጣሽልኝ እናቴ። የኔ ልጅ እኔ ኩርምት ልበልልሽ። ምን አገኘሽ? ምን ሆነሽብኝ ነው? ደህና ነኝ ማዘሩ። አይ የለም ልጄ፣ እንደዚህ ተረብሸሽ እያየሁሽ። ግን ምን ነክቶሽ ነው? ምን አግኝቶሽ ነው ልጄ? የኔ እናት ምን ሆነሽብኝ? ጠላትሽ ይጨነቅ እናቴ። በቃ ሁሉንም ነገር ታዩ። ያው ማዘሯ ታውቂ የለ እኔ እናትም አባትም ቤተሰብም የለኝም። አንቺን ሳገኝሽ እናቴን ያገኘኋት ያክል ነበር የተሰማኝ። ልክ እንደ ልጅነቴ
እናቴ ጉያ ሆኜ ህመሜን እንደማስታመሙ አንቺ ጉያ ሆኜ ህመሜን ማስታመም ስለፈለኩ የኔ ዋህ ልጅ እኔ እናትሽ መጥቼልሻለሁ። አንዳች ነገር አይጎልብሽም። አይዞሽ፣ እኔ ከጎንሽ ነኝ። አይዞሽ የኔ ስስት፣ እኔን የሚያርገኝ። እሺ እናቴ እንኳን መጣሽልኝ። እኔ የምልህ አበበ ምን ቢዛ ሄለን ግን አልቆየች። እሷና ሮማን ከተገናኙ እኮ እሺ ብሎ ቶሎ አይለያዩም። ለዛ ነው ብለህ ነው ማለት አልገባኝም። ለምን እንደዛ አልሽ? አያው ከሮማን አጠገባሹ ስለማይጠፋ ሄለን ካሹ ጋር እንዳትሆን ብዬ ነው። አልገባኝም። ያው ሄለን ሮማንን ብላ ቀረች እንጂ ሮማን ስራው መቻ አድርሷት ነው ቁጭ ብላ የምታወራው። ምን ለማለት የሞከርሽ ነው? አልገባህም? ቆይ ሄለን እየጠረጠርሻት ነው? ሴት አይደለች፣ መጠርጠሩ አይከፋም። ይኸውልሽ ሄሉን ከራሴ በላይ አምናታለሁ። ኦ እድለኛ ልጅ። ይኸውልሽ ቢታ፣ ከሷ በላይ ደግሞ እኔ እድለኛ ነኝ። እሺ አትሳሳች። ይቅርታ ተናደድክብኝ እንዴ? ሳላወቅሻት ነው ብዬ ልለፍሽ። እሺ እና ወዴት ነው? ሄሉዬ መንገድ ጠፍቷት ነው የሚሆነው። ቲጂ ላምጣት። ብርሃን ቆይ ምን ሆነሽ ነው አንቺ ልጅ ዛሬ እንዴ? ቡና አፈላለው ካልሽ ስንት ሰዓት ሆነሽ? ወይ እሳቱን አላቀጣጠልሽ? እቃ አቀራርበሽ ዝም ብለሽ ቁጭ አልሽ። ቆይ ቡና አልቋል እንዴ? ወይኔ ማዬ ሌላ ሀሳብ ውስጥ ሆኜ እኮ ቡና ማፍላቴን ረሳሁት። እንዴ ምን ሆነሽ ነው አንቺ ልጅ እንደዚህ ራስሽን እስክትስች ድረስ የሚያሳስብሽ ነገር ምን ሆነሽ ነው? አረ ምንም አልሆንኩም። አይ እንዴት ምንም የለም ትይኛለሽ? ያስከፋሽ ያሳዘንሽ ነገር አለ እንዴ? አረ ምንም የለም ማዬ፣ ዝም ብዬ። ወይኔ ልጄ ወይኔ፣ እኔ ጭንቅ ይበለኝ፣ እኔ ልከፋልሽ። አትጨነቂ ማዬ፣ እኔ ባንቺ አላዘንኩኝ። እንዴት አልጨነቅ ልጄ? ከሜዳ ተነስተሽ ፍዝዝ ስትይ ማንባት ማልቀስ ሲሆን ስራሽ እንዴት ነው ማልጨነቀው? ቆይ ምን አጎደልኩብሽ እስቲ ንገሪኝ ልጄ። አረ ማዬ ምንም የጎደለብኝ ነገር የለም፣ በቃ አንቺ አትጨነቂ። ቆይ እንዲህ ተረብሸሽ ተጨንቀሽ ስቅስቅ ብለሽ እያለቀሽ እናቷን እንዳጣች ሴት እንዴት ነው እሱ ማልጨነቀው? ይቅርታ ማዬ፣ ይቅር በይኝ። ቆይ ምን አደረግሽና ነው ይቅርታ የምትጠይቂ? በቃ ዝም ብለሽ ይቅር በይኝ ማዬ። አንቺ ምን ልሁን ብለሽ ነው ይቅርታ የምትጠይቂ ልጄ? ባይሆን እኔ ነኝ እንጂ ይቅርታ መጠየቅ ያለብኝ። ይኸው ከጓደኛ በታች ያዋልኩሽ እኔ። ምን ነው ብርሃን፣ ምን ነው እስከ ዛሬ ድረስ መተከዝና ማዘንሽን ሳላይ ዛሬ እንዴት ነው እንባሽን የማየው ልጄ? ምንም ነገር የለም ማዬ፣ በቃ አትጠይቂ። እንዴ ቆይ ወዴት ነው የምትሄጂው? ውሃ ልቀዳ ልሄድ ነው ማዬ። አይ እንዲህ ተረብሸሽማ ወንዝ አትውረጅ፣ አይሆንም። ባይሆን እዚሁ እኔው ጋር ቆይ። ምን እንዳሉን ፈራሽ? ቆይ እኔ የምለው ማናቸው እስቲ? ጫኔ ነው ወይስ አለልኝ ነው እንዲህ ያስጨነቁሽ? እነሱ አይደሉም እማዬ፣ እነሱ ምንም ነገር አላደረጉኝም። በቃ በራሴው አፍሬ ነው እንጂ ማንም የተናገረኝ ሰው የለም። እና ወዴት ትሄጂ? ጉድ እኮ ነው እናንተ። እንዴ ምንም አልሆንኩም ትለኛለች እንዴ? እንዲፈዛ እያየኋል። ሰው ያለ ምክንያት እንዲፈዛል? የሆነ ነገርማ አለ። አሁን እሺ የት ሄደ ይባላል? እኔ ምን አውቃለሁ? እኔ የምልህ ቆይ ከልጁ ጋር ይተዋወቃሉ እንዴ? ከየትኛው ልጅ ጋር? ቅድም ሲያራሩጥ የነበረው ነው። ታዲያ እንዴት በቀላሉ ተፈታ? እኔ ምን አውቅልሻለሁ እባክሽ። እንዴ ያው እዛ ጋር ተቀምጧል፣ እንጠይቀው። ዳይመንዶ ምን ቀራችሁሽ እንዴ? ቆይ ልጁ ምን አድርገው ነው ሲጋተተኝ ነበር? ምን አገባ? ኧረ ንቃት። መንሽ እናንተ የምታራምዱት ሙድ እያራመድኩ ነው። ምን ነው ደበረሽ? ብቻ ተቀየመን ባልሆነ። ቆይ እኛ ምን አደረግን? እኔ እኮ እናንተ ልጆች ስትጣሉ መከራ፣ ስትታረቁ ደግሞ በአንድ ቆርኪ ላይ ድፎ ዳቦ ካልጋገርን ትላላችሁ። እኔ እኮ ግራ ነው እኮ የምታጋቡ። አይ ዳይመንድ፣ እኔ ያለ አንተ ምንም ነገር እንደማይሆን እያወቅህ እንደዚህ ትሆናለህ? ኧረ በእናትህ ትለማመጠዋለህ። አዎ ይለማመጠኛል። አንቺ ግን አላበዛሽም? እኔ ደግሞ ምን አደረኩ? ጓደኛዬን ለቀቅ አድርጊው። ምን ነው እንደኔም እኮ ጓደኛዬ ነው። ለቀቅ አድርጊው። አረ ዳይመንድ ተይ በእናትህ አንተ ደግሞ ዝም በል። ይኸውልህ ዳይመንዶ በስነ ስርዓት አዋራ። ድጋሜ ግን እንዲህ ስታወራ ካየሁ እንጣላለን። እባክሽ የራስሽ ጉዳይ። አታስፈራኝ። ታስፈራራኛለች።
እኔ ሄጃለሁ። ሲጨርስ ነው በቃ ይኸውልህ፣ እንደውም እንዳመጪሽ እንዴ አንተ ምንድነው የምትለት? በስንት መከራ እንደተሳደርኳት እያወቅ ትጮባታለህ? ታኬ የራሷ ጉዳይ አላበዛችሁም? እስካሁን እዛው ላይ ነህ እንዴ? ሄደችው። አንተ ራሱም ካሽቃባጭ ነገር ነው። ምንድነው? ቆፍጠን በል እንጂ ከፈለገች ትሂድ። እንኳን እሷና ሐምሌና ነሐሴ እንኳን ሄዷልሽ። እባክህ እሷን ተዋት። ቆይ ምንድነው የተፈጠረው? ምን ተፈጠረ? ማነው ሲያሯሩጥ የነበረው? ለምን ሆስፒታል ሄዳችሁት? አዩ ይልን ነው እንዴ? ታውቋለህ ማለት? አሬ ይመቸው በእናትህ ዶክተር እኮ። ቆይና ምን አድርገው ነው? እኔማ አገኘው ብዬ ከመኪናው ስልኩን መብላት እና ዝም አለ። አረ ምን ዝም ይለኛል እንዴ? አሯሩጦ ጋማዬን ይዞ ቁጭ አድርጎ አስለፈለፈኝ እንጂ እኔማ በቃ ላሽ ይለኛል ቱጃር ነው ብዬ ነበር። እባክህ አይቻለሁ፣ እየተከተልን ነበር። ቆይ ለምን ሆስፒታል ሄዳችሁት? አማራጮችን ሊነግረኝ ነው እንዴ? የምን አማራጭ? ከመትረፍ ውጭ ያሉ ስራዎች በቃ አይ የለ እንትን ይሄ አፋኝ ጥብስ ፍርፍር ቋንጣ ፍርፍር ምናምን ጋበዘኝ። ቀልደኛ እና ምን ሊኖርልህ ፈለግ ከዚህ በላይ? እባክህ አታዝግ። ቆይ እንዴ ዝም አለ አይደል? ቀራለ አይደል? ባለመወገሬ ቀራለ። እኔ እኮ አውቄዋለሁ፣ ጓደኛ ይወጣልኝ። አሁን ቀሉን ተሆነ ነገር እባክህ ዶክተር የሌለ አራዳ ነው። የልጆች አባት ነኝ ስለው ለቀቅ። እባክህ እሱን ሰምቻለሁ። ቆይ የቱ ጋር ነው የሰማው? እየተከተልናችሁ ነበር። አንተ እየሰማ ነው በእኔ ጨክነ የቀራው? አይ ሴት መቼስ የማቀየረው ነገር የለም። ቅምጥል አትሂድ ብላ ነው አይደል? ኧረ አረጋ ጎዳይ ምን እንደዛ አይደለም። እና ምን አባውን ነው ተይዤ ያልመጣው? እባክህ ወደዛ። እኔማ እንደተስማማችሁ ስላየሁ ነው። እና ታዲያ ከሰማ ለምንድን ነው የምታስገኝ? ነው ወይስ አንተ ልጅ ሱስ ጀመርክ እንዴ? እንዴ ምንድን ነው? ከመች ጀምሮ ነው ቆይ ማዛግ የጀመርከው? እቺንማ ደርስባታለሁ። ከአንተ ጋር መዋል ከጀመርኩ በኋላ ነው። ሮሚ። አቤት እትዬ። ቡናው ፈላ? አዎ ፈልቷል። እስኪ ሂጂና ፍቅርና ዴቭን ጥሪያቸው። እሺ። ማሚ ወይ ሩታልጂ፣ እኔ ምንስ ማሚ ዴቭና ዴግ መቼ ነው የሚጋቡት እንዴ? አንቺ ልጠይቅሽ እንጂ አንቺ ልጅ ቤተሰቦቿ ጋር ደርሰሽ የመጣሽው መቼ ነው የሚጋቡት? ማሚ እስካሁን ድረስ እኮ የአዴ እናት ምንም ነገር አልሰማችሁም፣ አሁን ካልነገሯት በስተቀር። አይ ልጄ፣ እናትማ መስማት አለባት። እናት መረቃ ስሽኝ ነው ሁሉ ነገር ጥሩ የሚሆነው። አደይ ደግሞ ከአባቷ ይልቅ እናቷን ስለምትቀርብ የምታስተካክል ይመስለኛል። እሱም አው ከሄደች ይስተካከላል። እኔ ምንሽ ማሚ ዴቭ የት ሄደ? ሮማን እኮ ልጠራው ሄደች። ምን ነው አልተገናኛችሁም እንዴ? አረ ጭራሽ አልተገናኘንም። በጣም እየጠፋ እኮ ነው ማሚ። አትፍረጅበት፣ ተይዞ እኮ ነው። ሳይገባ እንደዚህ ከሆነማ ካገባ ጭራሽ ይረሳናል ማለት ነው። አይ ሩታዬ፣ እንደሽ ተማረርሽበት ሳያገባ? በጣም ማሚ። ምን አገባሽ እንዴ? እና ለምን ትቆጣለህ? ለምንድን ነው በማይመለከትሽ ነገር እየገባሻለሽ? አሁን ምን ሆነሃል ማለት እንደዚህ ያስቆጣል? ሰምኛለሽ ፍቅር፣ እዚህ ለመሆንሽ ምክንያት ከሌለሽ ውጪ። ምክንያት አለኝ። እሺ ምንድን ነው ምክንያትሽ? እዚህ ካንተ ጋር በመሆኔ በጣም ደስተኛ ነኝ ዴቪ። ሮማን፣ አንቺ ደነስ ምን አጣፋው? ቆይ ስንት ጊዜ ነው በርሳት አንኳኪ እንዳትገቢ ያልኩሽ? ፍቅር፣ ይሄ ክፍል ግን እኮ ያንቺ አይደለም። አንቺ ጭራሽ ትመልሽልኛለሽ? ፍቅር ምን ሆነሻል? ተረጋጊ እንጂ። አታያትም እንዴ እንዴት እንደሚያደርጋት? ለማንኛውም ካጠፋው በጣም ይቅርታ። እትዬ ቡና ይጠጡ ጥሪያቸው ስላለችኝ የመጣሁት። ሰምተናል። አሁን ውጪ። እሺ። ቆይ ለምንድን ነው ልጅቷን በዚህ ልክ የምትናገሪያት? ስለሚገባት ነው። ስራዋን ትታ እዚህ አንተ መኝታ ክፍል ምን ትሰራለች? ስሚ፣ ንቀትሽንም ቅብጠትሽንም በልክ አድርጊው። እሺ? ስታስጠላ። አየኔ ነገር እንደ ቦሬ ወጥሬ ያስኩሽ አይደል? በየሆነ ምግብ ላብስልልሽ። ይሄኔ እኮ አልበላሽም። ኧረ ማዘሯ ችግር የለውም። ገና ከመምጣትሽማ ስራ መስራት የለብሽም። ታዩ፣ እኔ ራሴ እሰራዋለሁ። ደግሞ ቅርብ ሰዓት ነው የሰራሁት። አይ እንዲህ ብሎ ነገር የለም። በያንቺ ረፍት አድርጊ፣ እኔ ምግቡ ልስራልሽ። እሺ ማዘሯ። ግን ማዘሯ ቤኪን አግኝተሽው ነበር? አይ እስካሁን አላገኘሁትም ሰላምጂ። ስራ ጀምሬያለሁ ብሎኛል። መቼስ ተመስገን ነው። አንቺ አላገኘሽውም እንዴ? አይ አላገኘሁትም ማዘሯ። ትንሽ ተጋጭተን ነበር። ምናልባት በዛ ደብሮት ከሆነ ብዬ ነው። ለምንድን ነው የደበረው? ምን ተፈጠረ? አይ ከባድ ነገር እንኳን አይደለም። ከሆነ አይቀርም ይመጣል ልጄ። እኔ የልጄን ባህሪ ጠንቅቄ ያውቀዋለሁ። እየጠበቅኩት ነው ማዘሯ፣ ግን እሱ አልመጣም። እንዴ ደውይለታ ልጄ። ቤኪ ቆይ ጠፍተህ ነው? ይቅርታ አይደል?
ማሚ ሲልት ደህና ነህ? አስጨነካት እኮ የጠፍተባት ነው። ስራ ነበርብኝ ማዘረው ለዛ ነው። እንዴ ለልዬ ማንም እንደሌላት እያወቅኩ ወዴት ሄደ ነው ልጄ? ይቅርታ ለሊ፣ ነገሮች ስላልተመቻቹልኝ ነው። ችግር የለውም አታስብ። በሉ እኔ ምግቡን ሰራርቼ እመጣለሁ፣ እናንተ ተጫወቱ። መጣሁ። እሺ ማዘሯ፣ እማግዝሽ ነገር ካለ ግን ጥሪኝሻለሁ። አይ ምንም የለም ልጄ፣ አንቺ አትጨናነቂ። እንዴ ጭንቀቱ እኮ ነው እንደዚህ ራስሽን የሚያዞርሽ። በቃ መጣሁ፣ ተጫወቱ። እና አደይስ? አደይ የለችም ቤኪ። እሺ አንቺ ግን ያለሽልኝ? ደህና ነኝ ቤኪ። ወይ ጉድ ወይ ጉድ ወይ ጉድ ወይ ማአት! ምንድነው እንደዚህ የሚያንከባልል? ኧረ አንተ ሰው ምን ይላል? ቆይ ማንን ለማሰደብ ነው? ጫንዋ እኔ ሀብትን ንብረቴን መሬቴን ተነጥቄ ሜዳ ላይ የተንከባለልኩት የተጎዳሁት እያለው ሰው ምን ይላል? ለሰው ነው የምታስበው? ወይ ጉድ! አንተ ሰው የምትነሳ ከሆነ ተነስ፣ አለበለዚያው ለጋሼ ያዩህ እንደሆነ ጥሩ አይመጣም። እኔ እንደሆነ አገባኝ። እግር ብላ በለው ጋሼ። መቼም ፈጣሪ እዝጌሩ ከሰጠኝ መሬት ላይ ተነስ የማለት ድፍረት የለውም አይደል? ኧረ ተው አንተ ሰው ተነስተው ተው ይሻልሃል። ተው። ቆይ ምን ማድረግህ ነው? ተው ጫንው፣ አንተም ስለ እኔ አይመለከትም። ያዘናችሁልኝ አትምሰሉ። ስንት አገልግዬ እንዳሽከር ደፋ ቀና ብዬ ጉልበቴን በሰጠው ሜዳ አውጥታችሁ ጣላችሁኝ አይደለም? አይ እንደ ገነነ የሚኖር መስሎታል እሱ። ለእኔም ጊዜ አለሽ። እሺ በቃ ተነሳ። አልነሳም። ተው ተነሳልኩ። ተነሳ አለል። ዛሬማ ብቻዬን አልችልህም። ያ መስፍንም ጠርቼ ልምጣ እንጂ አይሆንም። አልነሳም። ኖ እንደምን ዋልሽ? እግዚአብሔር ይመስገን። ኧረ ምን እግር ጥሎህ ነው እባክህ? ይሄን ለመርገጥ እንኳን የምትገላምጠውን መሬት የረገጥከው። ይሄ አሽሙር ንግግርሽንና ማሽሟጠጥሽን ዘንድሮም አልተውሽም። ለማንኛውም ልጅቷን መምከርሽን አላቆምሽም ወይ ብሎሻል። ቆይ የትኛዋን ልጅ? መቼም የደረሰችዋ አደይ ናት። እንደ አባት ስልክ ደውዬ ላናግራት ብልም ስልክ አታነሳም። ምን ብለሽ መክረሻት ነው ብሎሻል። እንዴ ቆይ እኔ ምን አረጋታለሁ? እንደው ምን ቢያስቡ ነው እኔ የምመክራት የመሰላቸው? ባይሆን እሳቸው ባደረጉት ነገር በዛ የተነሳ ቂም ይዘባቸው ነው እንጂ አላነሳ አላናግር ያለቻቸው። እኔን ሰበበኛ ያደርጉኛል እንዴ? በቃ የተረሳ ነገር አታስቶሽ። እነሱ እኮ ተስማምተው ጨርሰዋል። ቆይ ምን ማለት ነው? በምን ተስማሙ? አባት የሌላት ልጅ ተብለሽ ከምትናቂ አባት ያላት ልጅ ተብለሽ ብትከበሪ ይሻላል በያት። ኡቴ ቆይ ዛሬ ነው እንዲህ አባትነታቸው የታያቸው? እንደው ማመከራቸው እባክህ። አንተ ነህ መካሪው። አይ እንግዲህ እኔ ከአንቺ ጋር እሰጥ አገባ አልገባም። ድሮም ልጆቹ ከአባታቸው ጋር ነው ፍቅራቸው። ያው እሷ አልገባ ብሏት ጉድ አደረገችው እንጂ። እኔ የምለው ልጆቹ የማይፈልጉትን ህይወት በግድ ገፋፍቶ ማስገባት ምን የሚሉት ነው? በግድ ውለዱ፣ በግድ አግቡ። እንዴ ልጆቹ እኮ የራሳቸው አይምሮ አላቸው። እኛ የራሳችንን ኑሮ ኖረን አልጣጣም ስንል ተለያየን። እህልዋችንም አብቅቷል አይደለ እንዴ? የራሳችንን ህይወት በምንፈልገው መንገድ ኖረናል። አልስማማ ስንል ተለያይተን ይኸው አብቅቶልናል። እነሱም እኮ የራሳቸውን አስተሳሰብ አላቸው። በራሳቸው አይምሮ አይመሩም እንዴ? እኛንን እንዴ እየገፋፋን ኑሯችሁ እንዲህ ነው የምንለው መስመር እናስይዝ ይሆናል እንጂ እንዴ ምን የሚሉት ነው? ልጆችሽ አንቺ ያገኘሽውን ክብር እንዳያገኙ ነው ጥረትሽ። አንቺ በልጅነትሽ ወንድሜን አግብተሽ የንግስት ኑሮ ኖርሽ እንጂ ምን ጎደለብሽ? ጊዜው ደርሶ እኮ ሁሉንም በጊዜው አየ ነው።
በሳቸው ምህኛት መስሎኝ እኔ እዚህ ኩሽና ውስጥ የምኖር። ይሄንንማ ራስሽ መርጠሽው ፈልገሽው ነው እንጂ ማን አስገድዶሽ ነው? አልፈልግም አልከበርም ያልሽው አንቺው ነሽ አይደል? ሁሉም የኔ ጥፋት ነው አይደል? እንደዛ ነው ነገሩ። ግድ የለም ሁሉም በእውነት አይን የሚመለከት እውነት ፈራጅ በሰማይ አለ። ግድ የለም እንዲሁ ዝም ብለሽ ከምታማርሪ አንዲት ልጅ ሳትድሪ ከምትሞቺ ይልቅ ልጅሽን ዳሪና ያት ወጊ። ወይ ጉድ! ብለው ደግሞ አንተን ላኩብኝ። እኚህ ሰውዬ ምን እያሰቡ ነው? የምን ትዳር ነው የሚሉት? ኧረ ዘንድሮ ኧረ ጉድ ፈል አደይ ዶክተር ያልሽ አትደንግጪ። ምን ነው ዶክተር ችግር አለ እንዴ? አይ ምንም የለም አደይ። በዚህ በኩል ሳልፍ እኮ ብቻሽን ቁጭ ብለሽ ሳይሽ ነው። ለሊና አይደለችም እንዴ? አይ ደህና ናት። እዚህ ራሴ ማዳመጥና ከራሴ ጋር ማውራት ስለፈለኩኝ ነው። መረዳሽ ነገር አለ አደይ? ምንም የለም አመሰግናለሁ። ለሊዬን ከረዳልኝ ይበቃል። እሺ ግን አደይ እቺን የመሰለሽ ጓደኛ ያለችሽ እንደዚህ ብቻሽን መጨነቅሽ ልክ አይመስለኝም። አዎ ልክ ነህ። ግን ደግሞ ለሊ ለራሷ ታማለች። ሌላ ጭንቀት ለሆንባት አልፈለኩም። ኦኬ እንደዛ ከሆነ የለሊ ሙታሸፍ ነው። አመሰግናለሁ ዶክተር። ግን ያን ያክል የሚያሳስብ ጭንቀት የለብኝም። ከምስጋናው በፊት ግን አደይ ምን ልርዳሽ? የለሊ ነገር አደራ። የኔን እንኳን ተው፣ ያን ያክል አስጨንቅ። ከራስሽ በላይ ሰዎችን ታስቀድሚያለሽ ልበል አደይ? አይ አንተ እንደምታስበው እንኳን ያን ያክል ጥሩ ሰው አይደለሁም። አይንሽ ያስታውቃል አደይ። የዋህ የሆኑ ሰዎች ልክ እንዳንቺ ተጨንቀው እንኳን ሰዎችን በትህትና ያወራሉ። እና አደይ የሚያስፈልግሽ ነገር ካለ በየትኛውም ሰዓት ወደ እኔ መምጣት ትችያለሽ። አመሰግናለሁ ዶክተር። አሁን ከቢሮ ውጭ ነኝ አደይ። ማለት እዩ የልብላሽ ልጠሪኝ ትችያለሽ፣ ወይም ደግሞ እዩ። ግዴታ ዶክተር ብለሽ መጥራት አይኖርብሽ። ዶክተር መባል ክብርን ይጨምራል እንጂ ያዋርዳል እንዴ? ቀላል እንድልሽ ብዬ ነው። ያው አሁን ጓደኛሽ እንደሆነ ስለተስማማን ብዬ ነው። መች ነው የተስማማ ነው እንዴ አደይ? አሁን ወሰንኩ። በሙያዬም ሆነ ከሙያ ውጪ በየትኛውም ነገር አማክርሻለሁ። ለእኔ ያሰበህ እንደዚህ ስላልክ አመሰግናለሁ። ግን ምንም ማማክር ነገር የለኝም። በቃ እኔ ልሂድ። እሺ ትችያለሽ። የምትፈልጊኝ ከሆነ ቢሮ መምጣት ትችያለሽ። ኤኒ ታይም። ደግሞ ስልኬ ማለሽ አይደል? አመሰግናለሁ። አንተ ለሊን ከረዳልኝ ምንም የሚያስጨንቀኝ ነገር የለም። እሷ ደህና ከሆነች ሁሉም ነገር ይስተካከላል። ይህ ሀሳቢነትሽ ያስደስተኛል። አይ ዶክተር፣ ለሊ የሆነችውን እኮ ስላላየ ነው። እሷ ያደረገችውን ብታይ ከዚህ በላይ በሆንላትም ቅር አይልህም ነበር። ይገባኛል። የምታደርጋቸው ነገሮች ይመሰክራሉ። ልትረዳኝ በመሞከር አመሰግናለሁ። በቃ ዶክተር እኔ ልሂድ። እሺ አደይ፣ የቀጠሮ ቀኑን ግን አረሳሽው ነው? አልረሳሁትም። እሺ በቃቸው። ቤዛ መጣሽ እንዴ? አዎ አቤት ሄዶ ነው። ስልክ ተደውሎለት ወጣ። እህቱ ናት መሰለኝ። እህቱ? አዎ ስልክ ተደውሎለት ነው የወጣው እና እህቱ ትሆናለች ብዬ አስቤ ነበር። አቤ እኮ እህት የለውም። ያው እኔማ በግምት ነው። ስልክ እያወራ ሲወጣ እኮ መቼስ አንቺ ላይ አይደርብም ብዬ ነው። ደግሞ የኔ ቆንጆ ሲል እህቱ ትሆናለች ብዬ አስቤ ነበር። የምርሽ ነው? አይ ባልናገር ይሻል ነበር መሰለኝ። ዝም ብዬ በግምት አንቺ ማሳሰብ አልነበረብኝም። ቆይ ግን እዚህ ከተማ አናውራችሁ እንዴት ነው? በጣም ግራ እየገባኝ ነው። እኔ እኮ ነገርኩሽ፣ አንቺ መቼ ትሰሚያለሽ? እዛ ቤት መሄዱ ይቀርብሽ ነው የሚሻልሽ። የት ቤት? እዛች ፍቅር ጋር ነው። ወንድምሽም እኮ እነ ፍቅር ቤት ነበረ። ቆይ እዛ መሄዱ ምንድነው ችግሩ? ከልጅቷስ ጋር ያላችሁ ጸብ ምንድነው? ምን? ወንድሜ ፍቅር ቤት ነበር? አዎ ለዛውም ተሸሽጎ ከማደሪያዋ ነበረ። ቆይ ምን እየሰራ? እሱን እኔ አላቅም፣ ግን እትዬ ስትገባ ይሸሸጋል። ቆይ ይህ ልጅ ምን ጀምሮ ነው ሁሌ ችግር ውስጥ እንደከተተኝ ነው? በቃ ቤዛው ወዴ ልትሄጂ ነው? መጣሁ። ሄዱ ዴቭ፣ ምን ነው ሰሞኑን ከቤት አትወጣም? የተፈጠረ ችግር አለ? ከአደይ ጋር ጥሩ አይደላችሁም እንዴ? አረ ባረገው። ምን አልሽ አንቺ? ማለቴ በቃ ዝም በይ፣ ዝም ብለሽ አዘባርቂ። ተነሽ ግቢ። እንዴ ማየ፣ ምን አደረግኩ? አደይ እዚህ የለች። ስለዚህ ዴቭ ስለሷ በነፃነት ሊነግረን ይችላል። ስለ አደይ ምንድን ነው ማወቅ የምትፈልጊው? አሁንም ሀሳብ አልቀየርክም? አደይ ልታገባት ነው ዴቭ? አዎ ፍቅር፣ አደይን አገባታለሁ። ምንም የሚቀየር ነገር የለም። ከተቀየምከኝም ተቀየመኝ ዴቭ።
እኔ ግን አደይ የምታፈቅር አይመስለኝም። ምን ማለት ነው ይሄ? ማለትም ማፍቅርህ አይደለም፣ ለጥቅሟ ስትል ነው አብረህ ያለችው። ዴቭ መንቃት አለብህ። ፍቅር ለምን ትቆጭኛለሽ እማዬ? ካገባ በኋላ ከሚገባው አሁን ብነግረው አይሻል? ፍቅር የመሰለሽን ነገር ዝም ብለሽ አታውሪ። አደይን አንቺ ሳትሆኚ እኔ ነኝ የማውቃት። እሺ ዴቭ ገባኝ፣ ግን ደግሞ መጠንቀቅ አለብህ። እንዴት ፍቅር? ነገሮች አንተ ባሰብካቸው መንገድ ብቻ ላይ ሄዱ ይችላሉ። አደይም እኮ የራሱ አላማ አላት። እናንተ አልሰማ ብላችሁኝ ነው እንጂ አደይ እዚህ ቤት ከገባች ጀምሮ ሌላ አላማ እንዳላት ገብቶኛል። በይ ደሞ ጀመርሽ። ቆይ ከአደይ ጋር መልካም ነገር የምታስቢው መቼ ነው? ምንድነው ችግርሽ? ዴቭ አደይን ሲያገባት ዝም ብያለሁ። አደይ ለዴቭ አትገባ። እሱ ያንቺ ውሳኔ አይደለም። በሁለቱ መሀል ምንም አንቺ አይመለከትሽም። እማዬ ልጅሽ እኮ ነኝ እና ልጅ የሆንሽስ እንደሆነ የማይመለከትሽን ነገር ስታወሪ ዝም ብዬ ማየት አለብኝ? ያቺ አደይ የሆነ ያስነካቻችሁ ነገር አለ እንጂ በጤናችሁ አይደለም እንደዚህ የምትሆኑት። ግን አይኔ እያየ ዴቭ አደይን ሲያገባት አለኝ። ምን ልትሆኛ ማረሽ? ቆይ አንቺ መቼ ነው መልካም ንግግር የምትናገረው? በይ አሁን ከዴቭ ጋር ልነጋገር ስለሆነ ቀጠልሽ ወደ ቤት ተከልሽ። እሺ ሄዳለሁ። ድሮ ምን የሆነ ስናገር የሚሰማኝ ሰው የለም። እማዬ ግን አንድ ቀን ፍቅር ልክ ነበረች፣ ምን ነው እሷን በሰማዋት ነበር ትላላችሁ። ቆይ ይህች ልጅ ምን ባደርጋት ነው የሚሻለኝ? ግራ ገባኝ እኮ ምን ላድርጋት? እታለማትና ደጂ ምንም ላይ ቀየር ነገር ነው ዝም ብላ የምታወራው። እሱማ አዎ ልጄ ልክ ነህ። ግን አንተ ደህና ነህ? ደህና ነኝ እታለም። ምን ነው ችግር አለ እንዴ? ፈዛሃል እኮ። አዎ እታለም በጣም ፈርቻለሁ። ምን ነው ምን ተፈጠረ? ብሌኔ 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 ነሽ ላይኔ ብሌኔ 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 ነሽ ላይኔ። አሹ ይሄ ዘፈን ግን ለማን ነው? እያወቅሽው ሩታዬ፣ ለምወዳት ለማፈቅራት ግን ላልተረዳችኝ ነዋ። ነው እንዴ? አሹ እናቴ። አዎ እናቴ። ምን ነው? ይሁና። ሮሚ ግን ምን ነው የደነገጥሽ ትመስያለሽ? እትዬ ዴቭና ፍቅርን ጥሪልኝ ብለው ዴቭ መኝታ ቤት ሄጄ ነበር። ታዲያ እዛ ምን አለ? ፍቅርም እዛ ነበረች። ምን ትሰራለች? አላውቅም፣ ግን ያየሁት ነገር። ምን አየሽ ሮማን? ዴቭ ከፍቅር ጋር ምን ይሰራል? ቆይ ምን ለማለት እየሞከራችሁ ነው? ምንም ሩታ። እንዴ እኛ ምን አለን? ምንም ያለው ነገር የለም። እየተነጋገራችሁማ ነው አሹ። እየሰማው። ቆይ ምን አስባችሁ ነው ሮሚ? ምን አሰብኩ? የሆነ ያሰብሽውም ነገርም አለ። ፍቅር ዴቭን እያሳሳተችው ነው። ታይ ሮሚ፣ እንደዚህ ብለሽ እያሰብሽ አንቺ ራሱ አትሳሳች። እኔ ምን አደረግኩኝ ሩታ? ያየሽውን ነገር በሌላ ተርጉሚያ። ፍቅር እኮ ለዴቭ እህቱ ናት። ሮዲያ ሩቴ ደግሞ ብዬ በኩል ይዛመዳሉ። እናታቸው አብሮ አደጋ አለቀ። ዴቭን ልታምኑት ይገባል። ዴቭ ያክስቴ ልጅ ነው። ስለሱ ክፉ ስትናገሩ ሰማ ይደብረኛል። አሁን እሺ ማንክፋራ ሩቴ፣ ኧረ ተይ ግድ የለሽም። ታይ ፍቅር ሆን ብላ እንደዛ እንድታስብ ያርጋሽ እንጂ ዴቭ ባይሬ ላይ መቼም ቢሆን በዛ ላይ ከፍቅር ጋር መቼም አያደርገው። እሺ አሁን ወዴት ነው ነገሩ? ወዴት ነው የምትሄጂው? ወሬያችሁ ደስ አይልም አሹ፣ ብሄድ ይሻላል። እንዴ አሹ፣ ቆይ እኔ ያየሁትን ነው አይደል የተናገርኩት? ምን አደረግኩ? እውነትሽን ነው ግን ሮማኔ። ምን አስዋሸኝ? ትከሻው ላይ ጋደም ብላ እያወራችሁ ነበር። ተዴቭ መኝታ ቤት? አዎ። ወይ ጉድ! ይኸውልሽ አደይ ቶሎ ብላ ታልሰበሰበችው ዴቭም ጉድ መሆኑ ነው። በቃ ምን ማለት ነው? አደይን የሚያፈቅራት ራሱን አይደል? ስለዚህ ራሱን መግዛት ያለበት ራሱ ነው። እንዴት ነው አደይ እሱ ልትሰበስበው የምትችለው? አይ ሮማኔ፣ አንቺ ደግሞ የተማሴት ባህሪ መሽገባሽና። ለነገሩ አይደለም የነሱን የኔን ራሱ መች ተረዳሽና። አልገባኝም። ይሄ ካንተ ጋር ምን ያገናኘዋል? እሱም አይገናኝም። ይኸውልሽ የኔንማ ተይው፣ ነገር ግን የዴቭን ማለት ነው። ይኸውልሽ ሴቶች አሳሳች ናቸው። አንቺና አደይ ስትኩራሩ አንዷ መታ ሞልጨፍ እንዳታረግባቸው። ስለዚህ ጠንቀቅ ማለት አስፈላጊ። ኧረ እንደዛ ነው። እናንተ ቁጭ ብላችሁ እስክትስተማሩ ማን ቁጭ ብሎ ይጠብቃል? ይኸውልሽ አንዷ እድል የቀናት አሹዬ እያለች ብቻ እንዳመጣ። ቆይ አልገባኝም። እኔ እኮ ስለ ዴቭ እንጂ ስለ አንተ አይደለም ያወራሁት። ስለ አደይ እንጂ ስለ እኔ እያወራን አልነበረም። ቆይ ምን ለማድረግ እየሞከርክ ነው? ተይው፣ አንቺ የተነገረሽ ራሱ መች ይገባሻል። ስለዚህ ተይው፣ አይጠቅምሽም። ተይው እናቴ ተይው። ሲጀመር እኔ ነኝ ጥፋተኛዋ። ዛሬ አነጋገር ሁሉ ልክ እንዳልሆነ እያወቅኩ መጥቼ ማናገር። ሲጀመር መች እንዲገባሽ ትፈልጊና? ስለማትፈልጊ አይገባሽም። ሩጪ ነና ጥሩ ነሽ። ዲባባ ራሱ እንዳንቺ አልወጣች። እንዴት ናችሁ? አንተ ግን ምን ይሄ ነው?
ምኑ ዳይመንድ ምንድነው? ሚስትን ሰተር ሰብሰብ አርጋቲዝም እንደ የምን መዝረክረክ ነው? ሄሉና አይ የለ የትዬ ይመናሹን ማን ጠግቦሽን አንተ ከሰው ውጪ ሌላ አለ? እና ሄሉ ምን ያ ደነዝ ይወል ስርስሯ ሲከተልልህ ነበር። ማን ነው? ያ ነው ሰማይ ወሌ እንደ ገጠር አይደለም። እሺ ሚስትን ሰተር አርጋ ብትይዝ ይሻላል። እየሄድክ ለሁሉም ሚስቴ ነች እያልክ ማስተዋወቅ ነው ያለብህ። ካለበለዚያ ይወል ሀም አድርገው እብድም ጅልም ነው የምትሆነው። አልገባኝም። ሄለን ምን እያደረገች ነበር? እሷማ ምን ይታወቃታል እንዴ? ጭራሽ እኔን ምን አደረገ ምናምን ብላ ጓትልብኛለች እንጂ። እንዴ ማን ነው እሱ? ቆይ ምን እያላት ነበር? ያ የቤዛ ወንድም ነው። ሚስትን ሲጋተታት እኔ ደርሼ ባላደና ኖሮ ይኸውልህ ተበልተ ነበር ሚስትን። አራት አጋግል ዳይመንድ እኔ እኮ በቃ እያወራ ብቻ ነው የሚሆነው። አይ ያን ያህል እኮ የተካበደ ነገር የለም። እኔ ግን አቤ አንተን ቦን ኖሮ አንተን ቢያደርገኝ ይችን የመሰለች ልጅ ይኸውልህ በሳጥን እንደዚህ አሰርቼላት ሳጥን አድርጋ እንድትሄድ ነበር የማደርገው። አንተማ አታደርገውም አይባልም። ዳይመንድ ቀልዱን ተውና፣ እሺ አሁን ወዴት ሄደችው? ወደ ቤት ነው ሄደችው። እስካሁን አደርስም ብለህ ነው? በቃ እሺ እመለሳለሁ። አውርቻት ልምጣ። ደንግጣ ነው የሚሆነው። ምን ትረበሻለች? እኔን ረበሸችኝ እንጂ ጭራሽ እኔ ላይ ጓትልብኛለች። አረ ዳይመንድ ቆይ ምን አስበህ ነው? ሌላ ነገር መስሎት ሄዶ ቢናገራት እና እንዲነግራት እኮ ነው የነገርኩት። እኔንም አልሰማ ብላኛለች። አረ ዳይመንድ በሂሳብ ቢጣሉ አይደብርህም? ማ ኪንጎ ሄለንና አቤናቸው የሚጣሉት እንዴት እንደምትንሰፈሰፍለት ብታይ። የእነሱ ፍቅር እንዳንተና እንደ ቀምጠል መሰለል። የኛ ፍቅር ምን ሆነ? ሰውዬው ለክፉ ነገር አታናግረኝ። የእናንተ ፍቅር አባቴ ጠረባ ጥፊ ጠረባ ከፍ ዝቅ ነው። ሌላ ምን አለ? በቃ ሙደስክ የሌለው ምን ይላል አሉ። እኔም አንድ ቀን ይኖረኛል። በዚህ አመል መቼም ነው የማይኖር። ቆይ እኔ ምንም እየገባኝ አይደለም። ምንድነው የልጅ ጨዋታ ነው እንደያዛችሁት? ምንድነው እየተደረገ ያለው? አታለም አውቃለሁ፣ ጓደኛዋ እኮ ነች። ግን ደግሞ የኛንም ነገር ቀለል ማድረግ አልነበረባት። እኔ የምለው እስካሁን ለሊ ያልተሻላትም እንዴ? አዎ አልተሻላትም። ህመሟ ምን እንደሆነ አይታወቅም። የእሷ መታመም ደግሞ እኔና አደይ ላይ ክፍተት እየፈጠረ ነው። በቃ አንተ አትጨነቅ። እኔ እጄ አደይን አናግራታለሁ። እንደዚህማ በፍጹም መሆን የለበትም። ታለም እኔም እኮ እሱን ነው እያልኩ ያለሁት። ብታይ እኮ እኔ ብቻ ነኝ አፍቃሪ እየመሰልኩ ያለሁት። ላገባት የምፈልገው እኔ ብቻ ነኝ እየመሰልኩ ያለሁት። እሷ ምንም ስሜት ያላት አትመስልም። እኔ ደግሞ በማል ግራ እየተጋባሁ። በቃ አትጨነቅ። እኔ ሁሉንም ነገር አናግራታለሁ። አንተ መጨነቅ የለብህም። እሺ ታለም። ሮማን ሮማን ሮማን! አቤት ትዬ። እኔ የምልሽ አደይ የት ናት ያለችው? ለሊ ጋር ነው የምትሆነው ትዬ። ችግር አለ እንዴ? አይ ምንም ችግር የለም። በቃ ለሊኔ እጂ ስለምጠይቃት ይዤ የሚሄደውን ነገር አዘጋጅልኝ። እሺ ትዬ። እትዬ እኔም ለሊን ስላልጠየኳት አብሬሽ መሄድ እችላለሁ? ውይ ችግር የለም። መጀመሪያ የቤቱን ስራ ጨርሽና አብረን እንሄዳለን። እሺ ትዬ፣ አመሰግናለሁ። የተናደድክብኝ እኮ መስሎኝ ነበር። እሱማ ተናድጄብሻለሁ። እንዴ ለሊ፣ እኔ እኮ ቤተሰብሽ እንደሆንኩ ነበር ማውቀው። አንቺ ግን ማንም የለኝም ብለሽ ተናገርሽ። ዶክተሩን አውርተው ነበር እንዴ? አዎ ለሊ፣ አውርቼው ነበር። እና ስለ እኔ ሁሉንም ነገር ሰምተሃል? ሁሉንም ማለት? ቆይ ለሊ ምንድን የደበቅሽኝ? ለምን ነው የማትነግሪኝ? ዶክተሩን ቤተሰብ የለኝም ብለሽ ስላልሽው ምንም ልነግርሽ ፈቃደኛ አይደለም። እሺ በቃ ልሂድ። ቅምጥሌን አላየኋት። እሷንም አይኗን ላያት እመጣለሁ። እሺ እንጂ። አረ ችግር የለውም ማዘሯ። ቤኪ እኮ ዝም ብሎ አንቺን ሲያስጨንቅሽ ነው እንጂ እኔ በጣም ደህና ነኝ። ተይ ለሊ፣ እንደዚህ አትበይ። የምትወጂኝ ከሆነ ማዘሯም እንደ እናቴ ነው ማያት የምትይው ከሆነ እውነቱን ተናገሪ። ተው ቤኪ፣ አታስጨንቀኝ። እኔ እናትሽ ልጨነቅልሽ? ተው በቃ አታስጨንቃት። ትረጋጋና እናወራታለን። ለራሷ ሰውነቷ ሁሉ ቀንሷል። ማዘሯ አትጨነቂ። እሱ እያካበደ ነው እንጂ እኔ በጣም ደህና ነኝ። በሉ እኔ ልሂድ። ለልዬ ፈጣሪ ጨርሶ ይማርሽ። እሺ ደህና ዋይ። ፈጣሪ ጨርሶ ይማርሽ። እሺ ቋዴ ምንድን ነው እስካሁን የቆየችው? ከዴቭ ጋር ከሆኑ እንዲህ በቃላሉ መች ይፋታሉ ብለሽ ነው? ስራ እንዴት ነበር? ቆይ እያረሳሳሽኝ። አይ እንደዛ አይደለም ቤኪ። እና ምንድን ነው? እና እኔ አንተ መጠየቅ አልችልም? ስራ ብለህ አይደል እንዴ ወተሳተኝ የቀረው? አዎ ለዛ ነው የጠየቅኩ።
ልረዳሽ ልቀርብሽ እየሞከርኩ እኮ ነው ለሊ። ጭንቀትሽን ልጋራሽ እየሞከርኩ። አዎ ቤኪ እሱን አይቻል። ታዲያ ቆይ ለምንድን ነው እንደዚህ የምትሆኝ ለሊ? ለምንድን ነው የማትነግሪኝ? ምንም ቤኪ። ለሊ ምንም የለም አትበይኝ። የሆነ ነገር አለ። ምንም ነገር የለም ቤኪ። ታዲያ ቆይ ለምንድን ነው ለእኔ ግልጽ የማትሆኝልኝ? እኔ እኮ አጠገብሽ ሆኜ ልረዳሽ ጭንቀትሽን ልካፈሉ እያልኩሽ ነው። ተው ቤኪ ይቅር። እንደዚህ ሆኜ እንደዚያ ተፈጥሮ በዛ መንገድ እጂ ምናምን ብዬ ያለፈን ነገር ማውራትም አልፈልግም። አሁን ላይ ያለብኝን ችግር ማውራትም አልፈልግም። አንተ ከሰማ በኋላ እኔ ላይ እንደማትቀየር በምንም እርግጠኛ መሆን አንችልም። እንዴ አልገባኝም። ህመሜንም ሆነ ስቄን ለማንም አልናገርም። ለምን? ቆይ ለሊ እኔ ሩቅ ሰው ነኝ እንዴ? የሩቅ ሰውማ ሰምቶ ቢሄድ ምንም አይገርም። እንዴ ቆይ ለሊ ምን እያልሽ ነው? ከዚህ በፊት ህመምሽን ሰምቼ ርቄሽ አውቃለሁ? እንደዛ አላልኩም። ታዲያ ቆይ ምንድን ነው የምትይኝ ለሊ? ቆይ ልረዳሽ ባልኩ እንደዚህ አይነት መልስ ይገባኝ? በቃ የኔንም ስሜት ልትረዳኝ ሞክር። እኔ በዚህ ሰዓት ምንም ነገር መናገር አልፈልግም። እሺ ለሊ እንደፈልግሽ። እኔ ግን የምፈልገው ደህና እንድትሆኚ ብቻ ነው። እሆናለሁ፣ ደህና እሆናለሁ ቤኪ፣ አንተ አታስብ። ሁሉም ነገር ይስተካከል። ብርሃኔ አሁን ደግሞ ምን ፈልክ? ምን ነው ብቻሽን ተቀምጠሻል? በይ ሁሉም እኮ ትተውኝ ሄዷል። አሁን ብቻዬን ቀርቻለሁ። አይ ብርሃኔ እውነትሽን ነው። ሁሉም ትተውሽ ሄደዋል። ግን ግድ የለሽም ዞረው ተመልሰው መምጣታቸው አይቀርም። ያቺ የለንም እዚህ ስራው፣ እንጨት ለቀማው፣ እንጀራ ጋገራው፣ ውሃ ማመላለሱ ሰለቻት መሰል። እንግዲህ ከተማ ገብታለች። ይሁንላት፣ መቼስ ምን ይደረጋል። ትሁን ያርግላት። እዚህ እኮ በጣም ብዙ ተበድላለች። ሄለንም እኮ የእናቷ አለመኖር ነው እንዲህ ያረቃት። እናቷ ብትኖር ለእኔ ትድርልኝ ነበር። መስፍኔ አሳልፎ ላበበ ሰጣት። የእናት አለመኖር አየሽ ምን ያህል ቤት እንደሚያጎድል። አትጨነቅ፣ ሁሉም ነገር ደግሞ ይስተካከላል። ይሁን እንግዲህ ለእኔ ካላላት ምን ይደረጋል። ሁለቱንም በያሉበት ፈጣሪ ይጠብቃቸው። እንደው ልጅነት አታሏቸው እንጂ ብርሃኔ። አበበም እኮ ያው ጥሩ ሰው ነው፣ የጥሩ ሰው ልጅ ነው። ይሁን ግድ የለም ዛሬ ይሁናቸው። አዎ አቤና ሄሉ ሁሉም ሰው እዚህ ያውቃቸዋል። የእነሱን ያህል ፍቅር እዚህ ቀይ ላይ የለም ነው የሚባለው። ይሁንላት ይሁንላት። እኔ ለእኔ ካልሆነች ብዬ እንግዲህ ድርቅ አልልም። ብርሃኔ ያው እኮ በፊት እኮ አበበና ሄለን እዚህ እያሉ እኮ ፍቅራቸውን ቀየው አገሩ ሁሉ ያወቀው ነው። ያው ሄዶ ሲቀር ጊዜ ለእኔ የምትሆን ብዬ ነበር፣ አልሆነም። ግድ የለሽም አንቺም ቢሆን እኮ አታጭም እምቢ አልሽ እንጂ። አይ ግድ የለም ልጅነት ታላታለላቸው። አዎ መቼም ሲመጡ ያገኙናል። አይ ሲሄዱም አንድ ላይ ሲመጡም አንድ ላይ አይደለም የሚባለው ብርሃኔ። እሺ አለል። ይኸው እነሱም ተሄዱ በኋላ አባቴ ጸባዩን ቀየረብኝ። ያዝ አይጨበጥ ነገር ሆኗል የሱስ ጉዳይ። አባዬ እኮ እኔም ላይ እኮ ጸባዩ ተቀይሯል። አንቺን ደግሞ ምን ብሎ ነው የተቀየረብሽ? በይ በይ አለልኝ። ምንድነው እሱ? አሁን አንተና ጫኔ አባዬ ለሌላ ሰው ሊድረኝ እንደሆነ ሳስተሙ ቀርታችሁ ነው? መቼ? የት ደግሞ አንቺ ሊድርሽ ወሰነ? ለማዬ ሲነግራት ነበር ሰምቻለሁ። ቆይ አንተ ምንም የምታውቀው ነገር የለም? አይ እኛ ምንም የምናውቀው ነገር የለም ብርሃን። እሺ በቃ ቶ ደሞስ ቢሆንስ እንዴ እድሜ ለትዳር አልደረሰም ነው? ምን ያስከፋል? እኔ የማላውቀውን ሰው ማግባት አልፈልግም። የጋሼ ልጆች እንኳን የማታውቁትን የምታውቁንን እኛንስ መች ለማግባት ትፈልጋላችሁ? እናንተ ጥቃ ብርሃኔ። እኔ ግድ የለሽ እሳቸው ካሉ ብታገቢ ነው የሚልሽ። ማን ያውቃል እኮ ትዳር እኮ የፈጣሪ ስጦታ ነው። ይሳካልሽ ይሆናል። ግድ የለም ስሚያቸው፣ እሳቸው እንዳሉ ሹኝ። እንደዛ ነው አይመስልሽ? በይ በይ አሁን እዚህ ብቻሽን ቁጭ ብለሽ ምንም አታርቂ። ነይ ነይ፣ ይልቅ ወደ ቤት ሸኝሽ። ነይ ሂጂ። ይሻላል። አዎ ተነሽ። አይዞሽ አይዞሽ። ነይ አይ ብርሃን። እሺ አባዬ በቃ እደውልልሃለሁ። አደይ አበበ አላየሁም ነበር እኮ። ችግር የለውም። ምን ነው ሀሳብ የገባሽ ትመስያለሽ? አረ ደህና ነኝ። ደግሞ እንኳን ደስ አለ። እንዴ ለምኑ? አባዬ ገንዘባችሁን ለመመለስ ተስማምቷል። አሁን እያወራኝ ነበር። የምርሽ ነው? አዎ አበበ። አባትሽ አሁን ገና ጥሩ ውሳኔ ወሰነ። እኔ የምልሽ ዳይመንድ አልሰማም? አይ የሰማ አይመስለኝም። ታዲያ እኮ ያስደስታል አይደል? ለምን ከፋሽ? አረ አልከፋኝም።
እርግጠኛ ነሽ አዴ? ስታይ ግን እዛት ምስኝ አባዬ ወደዛ እንድመለስ ነግሮኛል። እሱ ትንሽ ሀሳብ ገብቶኝ ነው። ታዲያ ምን ችግር አለው እዛ መሄዱ? አዴ ጋሼ ነበርኩ ችግርሽ። አሁን ደግሞ ሳቸታቸው ነው ካሉሽ ሄደሽ ያለውን ነገር አስተካክለሽ መምጣት ነው። አበባ አባቴን እያወቅኩ እኔ በጣም ፈርቻለሁ። አዎ በእርግጥ እሱ ልክ ነሽ። እዛ ከሄድሽ በኋላ ሀሳባቸውን ሊቀይሩም ይችላሉ። አዎ አበባ እሱ ነው ያስፈራኝ። እኔ ምን ማድረግ እንዳለብኝ አላውቅም። በጣም ግራ ገብቶኛል። ይኸውልሽ አትፍሪ እሺ። እኔ ማግዝሽ ነገር ካለ ደግሞ አለው። አመሰግናለሁ። እና እንዴት ነው እየለመዳችሁ ነው? መጥቼ ሳልጠይቃችሁ? ችግር የለውም ማሪ፣ ሲመች ትመጫለሽ። እሺ በቃ አሁን ልሂድ፣ እደውልልሃለሁ። እሺ ማዘሩ ደህና ነሽ? ደህና ነሽልኝ? እንዴት ነሽ? የእኔ እናት እንዴት ነሽልኝ? በቃ ጥለሽኝ ጠፋሽ አንቺ። ምን አባቴ ላድርግ ልጅ፣ አስቤበት አይደለም። በእውነት ቶሎ መልሳለሁ። ማዘሯ አንቺ እዚህ ስትሆኝ ይሻላል እንጂ አንቺ ካሌለሽ ምን ማድረግ እንዳለብኝ እራሱ አላውቅም። በጣም ነው ግራ የሚገባኝ። እሺ ገባኝ ልጅ፣ ግን አሁን ምን እንደተፈጠረ ማወቅ እፈልጋለሁ። ምንድን ነው የተፈጠረው ልጅ? አላውቅም፣ ግን አንቺ አልሽኝ መስማት ነበረብኝ። ሁል ጊዜ ችክ ብዬ ከኪንጎ ጋር መሆን አልነበረብኝ። እንዴት ግምትልኝ? ኪንጎ እንደዛ መሆኑ እየሰለቸው መጣ መሰለኝ። እሱ ልክ ነሽ የኔ ልጅ። ችክ ብለሽ መከታተልሽ እየወደዱሽ እንዲርቁሽ ታደርጊያለሽ። ቢሆንም ግን ኪንጎ እንዳየሁት በጣም ጥሩ ልጅ ነው። እንደዚህ የሚያደርግ ነገር አይመስለኝም። ማዘሯ እሱ ብቻ ሳይሆን እኮ ያ ዳይመንድ መነጫነጭ ጀምሯል። ይኸውልሽ የኔ ልጅ፣ ወንድ ልጅ ከቤተሰቡ ጋር፣ ከጓደኛው ጋር፣ ከስራ ባልደረባው ጋር፣ ከሚወዳቸው አብሯቸው ከሚውሉት ሰዎች ጋር ጊዜ ይፈልጋል። አዎ ማዘሯ ገብቶኛል። ስለዚህ ለቀቅ አድርጊው እሱን። ቆይ ግን እኔ የምልሽ የኔ ልጅ፣ ምን ማዘሩ? ሴት ጓደኛ የለሽም? አሁን እዚህ የለችም እንጂ ነበረች። አታውቂያትም? እንደ በፊት የነበረች አውቃታለሁ። የት ሄደች ግን? ታስራለች። እባክሽ ከባርች ጋር ነበር ሸብ የገቡት። እሷ ግን እስካሁን አልወጣችም። እና ሄደሽ ትጠይቂያታለሽ? ግን በፊት ሄድ ነበረ፣ አሁን ግን በጣም ቆዩ። ልክ አይደለሽም የኔ ልጅ። ሄደሽ ልትጠይቂያት ይገባል። አሁን ነው ሰው የሚያስፈልጋት። በዚህ ሰዓት ሄደሽ ካልጠየቅሻት በኋላ ስትፈታ ሰው ሲከባት ብታያት ምን ዋጋ አለው? ወይኔ ጓደኛ፣ ስንት ነገር አብረን እንዳላሳለፍን ካድኳት። ልክ አይደለሽም ቅምጥሌ። ካልሆነ ከኔ ጋር ሄደን እንጠይቃታለን። እንዴት የቅርብ ጓደኛሽ ታስራ እስከ ዛሬ ድረስ አላይሻትም? እኔ ምን ላድርግ ማዘሯ? እንደምታየው ጊዜው ደግሞ ይሮጣል። እኔም ደግሞ በሰዓቱ ዋሽታኝ ስለነበር ተናድጄባታለሁ። ቢሆንም የፈለገ ነገር ብታርክ ሄደሽ መጠየቅ ነበረብሽ። ኃጢአት የሰራን ሰው ሚዛን በፈጣሪ እጅ እንጂ በእኛ አይደለም። ልጄ፣ አንቺ ራስሽ ነገ የት እንደምትደርሽ ሳታቂ ሰው ላይ አትፍረጂ። ገብቶኛል ማዘሯ። ማንም ሰው ብላት እንደሌለ እያወኩኝ እሷን ብቻዋን መተው አልነበረብኝም። አዎ ልጄ፣ ዛሬም አልረፈደም። እንዳጠፋሽ ስለገባሽ ሄደሽ ይቅርታ ጠይቂያት። አሁን ነው መካስ ያለባት። እሺ ማዘሯ፣ ገብቶኛል። አንቺ ባትኖሪ ይሁን ለማስተዋል እኔ ራሱ ኬታ መጣው ነበረ። በጣም አመሰግናለሁ የኔ እናት። እሺ አንቺ ሰንካላ ወዲህ ነው ሰንከል እያልሽ የምትሄጂው? አሹዬ አሹዬ፣ አሃ ደግሞ ወደ እኔ ዞርሽ። ደግሞ ምን አደረኩ? አንቺ ከዴቭ ጋር ምን ለማድረግ እየሞከርሽ ነበር? ዴቭን ተውና አሹዬ ተነስ፣ በቃ ረፈደብኝ። ወየት ነው? ዛሬ ክላስ አለኝ። ታዲያ እኔ ምን ላደርግሽ? አሹ ደግሞ እያወክ ለምን ታዝገኛለህ? እማዬ ነግራ የለም? አይ የለም የኔ እናት፣ እትዬ ያሉት እኮ የሚከታተልሽ የሚጎነትልሽ ካለ ነው ያሉት። አሹ ደግሞ እያወክ ዳኒ መች ዝም ይለኛል? እየተከታተለኝ እኮ ነው። አይ ፍቅር፣ እንደው ከልቤ እኮ ነው ኩርኩር የምታደርጊ። የምር መኝታ ቤት ጎትተሽ በራስሽ ፍቃድ እያስገባሽ ተከታተለኝ ማለት ትንሽ አይከብድም? ኧረ አሹ አትጩህ፣ እማዬ ትሰማለች። የኔ እናት እንዳይሰሙሽ ከፈለግሽ ቀጥ ለጥ ብለሽ ሂጂ። ቆይ እኔ የምን ቤት ነኝ በአንቺ ጉዳይ ውስጥ ልቅም ያደረገኝ? እማዬ ተጣሪ ምን አገባኝ? ይኸውልሽ ፍቅር፣ ለራስሽ ነው ጦሱ የሚተርፍሽ። ኧረ ዳኒ ሲገባ አንተ የት እንደነበርክና ማን እንዳስገባው በዛው ትነግራታለህ። ምን ይመስላል? ኧረ እንደዛ ነው። አንተ አላርፈም ካልካው። አሹ! አቤት እትዬ። ምንድን ነው የምትጨቃጨቁት? ምንም እትዬ፣ ዝም ብለን ነው። ማሚዬ፣ አሹ ክላስ ላይ ያደርሰኝ ነው። እንዴ እስካሁን የሚከታተሉሽ ሰዎች አሉ እንዴ? አዎ እማዬ አሉ። ብቻዬን መሄድ አልችልም። አሹ በል ሂድና አድርሳት። እኔማ ከሮማን ጋር ሆነን ለሊን እናያታለን ብዬ ነበረ። እሺ እትዬ፣ ቶሎ እመለሳለሁ። እንዴ ስመለስስ? አሹ በል አንተ ከፍቅር ጋር ሂድ፣ እኔ ብቻዬን እሄዳለሁ።
ሮማን እዚሁ ትሁን። ሩታም ደግሞ የት እንደሄደች አላውቅም። በቃ ሂዱ እናንተ። ይሻላል እትዬ። አዎ ተባልክ እኮ አሹ። ቆይ አንተ ልጅ ምን ለማድረግ እየሞከርክ ነው? ቆይ ምን አድርግ ነው የምትይኝ? እንደ ጨቅጫቃ አሮጊት ለምን ከመሬት ተነስተሽ ለምን ነው የምትጨቃጨቅ? ምን ላድርግ ዳኒ? ሁሉ ከአንተ ስራ ነው። ቆይ አንተ ምን ለማድረግ እየሞከርክ ነው? ፍቅር መኝታ ቤት ድረስ ምን ልትሰራ ነው የገባው? ቆይ ይሄንን ደግሞ ማን ነው ወሬ ብሎ ይነገርሽ? ማንም ይንገረኝ ዳኒ፣ አይመለከትም። እሺ የተጠየቀውን ጥያቄ ብቻ መልስ። መለስኩልሽ እኮ። ይኸው ሰውየው በየቀኑ እየደወለ ወንድምሽን ገለዋለሁ እያለ ይዝትብኛል። እኔ ቆይ ከዚህ በላይ ምን ላድርግ? ተጨነኩ እኮ ዳኒ። ቆይ ከፍቅር ጋር ያላችሁ ነገር ምንድን ነው? በቃ ተረጋጊ፣ አትናደጂ። ደግሞ ያ የተረገመ ሰውዬ ምን አባቱ ነው የሚልሽ? ይኸውልህ የቀረውን ብር አስገቡ እያለ ነው። እኔ ምን ማድረግ እንዳለብኝ አላውቅም ዳኒ። በፊትስ ቢሆን እዛ ቤት እያለሁ ትንንሽ ብርም አይጠፋም ነበር በእጅ። አሁን ግን ምንም ብር የለኝም። ከዚህ በላይ ምን ማድረግ እንዳለብኝ አላውቅም ዳኒ። አትጨነቂ ቤዛ፣ የሚሆነው ይሆናል። እኔም አልፈራም። አንቺም ደግሞ ተረጋጊ። እቺ ተረገመች። በሷ ነው አሁን እዚህ ያለሁት እንጂ እስካሁን አውቃለሁ ቤዚ፣ እስካሁን ከባርኮት ጋር እናት ሀገር ነበርሽ። በቃ ቀለድክ። በቃ ተረጋጊና መላ አይጠፋም። የትም ቢሆን ገባለሁ ዳኒ። የሆነ ነገር አድርገን ቤታችን ማስመለስ አለብን። የእናታችን እንደሚፈሰሰው ለዚህ ቤት ተብሎ ነው። ተይው፣ የእናቴን ነገር አታስታውሽ ቤዛ። ይህ ሁሉ የሆነው ለእኔ ለማልጠቅመው ልጇና ለአንቺም ለማልጠቅምሽ ወንድምሽ ለእኔ ተብሎ ነው። በቃ እሱን ተወው ወንድሜና መፍትሄ እንፈልግ። አንተ ምን አለብህ ሳቅ። አንተ ብትመጣ ኖሮማ እኮ እንደዚህ ያለው ነው። ኧረ እባክህ እኔ ምንም የማውቀው ነገር የለም። ስማ አንተ ሌላ ነገር አስበህ ነው መሰለኛ። ምንም ነገር የለም ይኸው በጭራሽ። አረ እንደዛ አይደለም ጓደኛዬ። ያው ታውቂ የለ ለታካሚዎች እንዴት እንደምሆን። አረ ትንሽ ቀን ይቀረኛል እባክህ። ደግሞ ታካሚዎች ለምን ትይመጣል? አዎ እባክህ እንደዛ። ቆይ አንዴ ልደውልልህ። አንዴ አደይ ዶክተር ምን ነው ችግር አለ እንዴ? አረ የለም አደይ፣ መኪና ውስጥ ሆኜ እኮ ሳይሽ ሰላም ልበልሽ ብዬ ነው። እሺ ምን ነበር? ምኑ? ፈልገህ ይመስሉኝ። ልሸኝሽ? አመሰግናለሁ ዶክተር። ዛሬ ግን እንዴት ነው ሆስፒታል ዝግ ነው እንዴ? አረ አይደለም አደይ፣ ክፍት ነው። በተደጋጋሚ ተገናኘን ብዬ እኮ ነው። አይ አደይ፣ ዛሬ ደግሞ የሌሎቹ ዶክተሮች ተራ ነው። ለዛ ነው እኔ ረፍት ነኝ። እሺ እና ልሸኝሽ? አይ ደርሻለሁ፣ አያስፈልግም። አመሰግናለሁ። አረ ዩል ምን እየሆንክ ነው? ተረጋጋ እንጂ።